ሁለቱን እጃችሁን አቆላልፉ እና ግጥም አድርጋችሁ ያዙ። ከዛ ቀኝ አውራ ጣታችሁ ከላይ የሆነ እጃችሁን አሳዩ። ግራ አውራ ጣታችሁ ከላይ የሆነ እጃችሁን አሳዩ። ሻስት የሚባል አንድ አሜሪካ ውስጥ የሚገኝ ዩኒቨርሲቲ ጥናት ሰርቶ ነበር እና ጥናቱ ግራ አውራ ጣታቸው ከላይ የሆኑ ሰዎች እና ቀኝ አውራ ጣታቸው ከላይ የሆኑ ሰዎች የተለያየ የህይወት ሁኔታዎችና አጋጣሚዎች እንዲሁም ደግሞ ፊውቸራቸው ምን ሊሆን ይችላል የሚል ኤክስቴንሲቭ ሪሰርች ሰርቶ ነበር። በጣም ረዘም ያለ ጥናት። ጥናቱ ላይ ምን ያሳያል? ቀኝ አውራ ጣታቸው ከላይ የሆነ ሰዎች በትምህርትና በስራ በጣም ይሳካላቸዋል። ግራ አውራ ጣታቸው ከላይ የሆነ ሰዎች ፋይናንሻሊ ጎበዝ ናቸው፣ ስለዚህ ሀብታቸው በፍጥነት የሚጨምርበት እድል አለ ይላል። ቀኝ አውራ ጣታቸው ከላይ የሆነ ሰዎች በስራ ኤንቫይሮንመንት ላይ መሪ ወይም ሊደር የመሆን እድላቸው ከፍተኛ ነው ይላል። ግራ አውራ ጣታቸው ከላይ የሆነ ሰዎች ትዳር ላይ ይሳካላቸዋል ይላል። ቀኝ አውራ ጣታቸው ከላይ የሆኑ ሰዎች አፍቃሪያቸው ብዙ ነው ግን አሁን እስኪ ማን ነው ቀኝ እጅ ግራ እጅ እስኪ እሺ ምን ተሰማችሁ? እስኪ ምንም አትበሉ፣ አስቡት። ምን ተሰማችሁ ይሄን ነገር ስትሰሙ? አሁን እንግዲህ እውነታውን ልንገራችሁ። ትረስት ዩኒቨርሲቲ የሚባል የለም፣ የነገርኳችሁም ጥናት የሚባል ነገር የለም፣ ውሸት ነው። አሁን የነገርኳችሁ ነገር ሁሉ በእናንተ ጥረትና ስራ የሚሆኑ የሚሳኩ ነገሮች ናቸው። አሪፍ ትዳር ከፈለክ አባት ወጥረ ስራ። የምን ግራ ጣት ከላይ የምን ቀኝ ጣት ከላይ ነው።